ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ ምለው ማለት ነው እንደኔ ግራ የገባችሁ ሰዎች አላችሁ። የምሬ እኮ ነው። እኛ ለብሩኬ እየተከራከረን ብሩኬ ይሄ ነገር አያደርግም እያልን በጣም እየተከራከረን ያለነ ሰዎች ማለት ነው። ብሩኬ ከድሮ ፍቅረኛው ጋር ሩሙስ ምን ይሰራል ማለት ነው። የምሬ ነው። በጣም እንደተናደድኩት ምክንያቱም እቺ ልጅ ኦኬ አላቅ ቤተሰብ ምን እንደምል አላቅ። ነገር ግን ማለት ነው ልንገራችሁ በዚህ አጋጣሚ ወረቀቱን ለሃይሚ ሰጣች። ከዛ በኋላ ሩም ሄዳ ብሩኬ ጋር ሆና ወረቀቱን እንድታመጣና ሃይሚ ሁለቱንም አግኝታ እንድትናደድና እንድትለየው ነው የምትፈልገው ወይስ ሃይሚን እስከ መጨረሻ ተስፋ እንድታስቆርጡ ነው የምትፈልጉት እናንተ ማለት ነው? የሆነን ለመናገር እንደ ሃይሚ አይነት ሴት የለችም ብዬ ተናግሬ ነበር። ምክንያቱም አብዛኛ ሴቶች ብንሆን ማለት ነው እንዴት ልበላችሁ በጣም ራሳችንን በቃ እንዴት ነው ራሳችንን የሆነ በጣም እንጎዳለን። ጭራሽ ስልክ ራሷ እናነሳም ነበረ። ግን ወረቀት ሰጥታ መቀበል አችልም ነበረ። ትላንትና አለመቀበል መብቷ ነበር ሃይሚ ማለት ነው። ተቀበለች። አሁን እስከ ሩም ስታመጣ ብሩኬ ደግሞ ሩም ይዞ ከልጅቷ ጋር ምን ይሰራል? ሩሙስ ምን ይሰራል? ያልገባኝ ነገር ይሄ ነው። የምሬን ነው እኮ ብሩኬ አያረግም እያልን ጭራሽ አያገኛትም እያልን ልጅቷ ምን ልትሰራ ነው የመጣችው? ኦኬ አሁን ነው የገባኝ። እኔ ምለው ሁለታችሁንም አንድ ነው ስናስኬድ አልተስማማችሁም? ብሩኬ እንድንረግጥ ነው የምትፈልገው? የምሬ እኮ ነው እንድንረግጥ ነው አይደል የምትፈልገው? እንደዛ ይመስለኛል። ለቤካ ለምን አመጣሃት ብሎ እየተቆጣው ነው። ገባችሁ አይደለ? እና ብሩኬ ከልጅቷ ጋር ምን ይሰራል? ሩም ውስጥ ለምን ጠራት? ለምን መጣች? ብትመጣ ራሱ ለምን አስገባት? እዚህ ጋር ምንም ሆነ ሃይሚ የለችም፣ ሃይሚ አትመጣም፣ ሃይሚ ያለውበትን አታውቅም ብሎ ሊሆን ይችላል። ነገር ግን ሃይሚን ከኔ ጋር ሁኚ፣ አብረን እንጋፈጥ፣ አብረን ከኔ ጋር ሆነን ሁሉም ነገር ማሳለፍ እንችላለን። እንድትለይኝ አልፈልግም። ልጁ ራሱ የኔ ከሆነ ማሳደግ እችላለሁ ወይም ደግሞ ተቆራጭ ነገር አድርግለታለሁ። ነገር ግን ከሷ ጋር መቀጠል አልችልም እያለ የነበረ ሰውዬ አሁን ከልጅቷ ጋር ምን ይሰራል? ሩም ውስጥ ማለት ነው። ምን የሃይሚ ልብ አልሰበራለ እንዴ? ታገሰች፣ ለስለሳለች፣ ቆራጥ መሆን አቃታት አይደል? ለዛ ነው አኒ ምን ይሰራል? ሄዱሽ በቃ አይ በቃ ምን መጣለው ነው ይችላል እኮ በፀሐይ የመጣሁት ደግሞ። ቆይ ላሳያችሁ። ቆይ ላሳልፍና ላሳያችሁ። አልጋ ላይ ቁጭ እዩም ጸረልሽ እስኪ አንቺ ራስሽ ዝም ጸረልሽ ምን እንደምታስበው ላሳዳሽ ልጅ ድንገት ስለመጣሽ ደንግጬ ነው እንደምታስቢው አይደለም። ኦኬ ከሚስት ጋር ከልጅ እናት ጋር አንድ ላይ አልጋ ክፍል ነው ያላችሁት አይደለ? እውነት ነው እኮ አሁን እዩ ሃይሚን መስደብ መብት አላት። ምክንያቱም ብሩኬ ነው እያሰደባት ያለው። ገባችሁ? ፊት የሰጣት እሱ ነው። ምክንያቱም ከሃይሚ ጋር እዚህ ጋር ቅድሚያ የተገኘችው አልጋ ላይ ያቺ ናት። ገባችሁ አይደለ? ሃይሚ ስትመጣ ለምን መጣሽ ማለት አለባት እሷ ያቺኛው ማለት ነው ቅድሚያ የገባችው። ምክንያቱም እዚህ ጋር እዩ ስታወራ ገባችሁ? እኔን ይወደኛል፣ አንቺ አጠገብ ነው፣ አንቺን ወድሻለሁ እያለ ያለችው ሁሉ እዚህ ጋር እውነት ሆኖ እየታየኝ ነው ለኔ ማለት ነው። ገባችሁ አይደለ? ባለፈው ለታ ምንድነው ያለችው እዩ ማለት ነው። እኔ እኮ ወድሻለሁ እያለኝ ነው። ከኔ ጋር እኮ ያልጨረስነው ብዙ ነገር አለ። አንቺ አውቆ ነው ካንቺ ጋር ሲሆን ነው እያታለለሽ ያለው። እኔን ይወደኛል፣ ያፈቅረኛል፣ ሁለታችንም እንዋደዳለን፣ አንቺን አይወድሽም ያለችው እውነት ነው። እዚህ ጋር ብሩኬ ምንም ቢል ማለት ነው ለምን ገባች? ክፍል ውስጥ ለምን ገባች? ለምን አስገባት? ሊያስቆምክ እኮ ድንገት ስለመጣሽ ደንግጬ ነው። ምን ያስደነግጣል? ጥሩ ነገር ላይፈጠር ይችላል ብዬ ነው። ጥሩ ነገር ላይፈጠር ይችላል እና ታዲያ ስልኬን አታነሳም ነበር? ሃይሚኔ አልፈለኩም። በቃ ጭቅጭቅ ምክንያቱም ምንም ብንል ይውላችሁ ሁለት ውሃ ነው ያለው ሩም ውስጥ ሁለት ውሃ ይታያችሁ። ምን ያረክሽ አንቺ? ቆይ ላሳያችሁ። እዚህ ጋር ላሳያችሁ። ሁለት ውሃ አለ ማለት ነው። ሁለት ውሃ በሰርቪስ ተደርጎ ከብርጭቆ ጋር መጥቷል። ገባችሁ አይደለ? ምን ልሰራ መጣ? ለምን ተገናኙ ከሆነ ምን ለኔ መስጠት ለማስፈልገ ታዲያ እኮ ሃይሚ ቢሆን ካየው በኋላ ነው ሃይሚ እንድታያት ሃይሚ ሩም ውስጥ እንዳለች ወይም ደግሞ ሃይሚ
ከብሩኬ ጋር ልጅቷ አንድ ላይ ወይም ደግሞ እንዴት ነው ወረቀቱን ሰጣ ወረቀቱን አምታ ለብሩኬ እንደምትሰጥ ስላወቀች ልጅቷን ለማናደድ ሃይሚን ለማናደድ ወይም ደግሞ ከብሩኬ ጋር ያለነው ነገር ነይ ማለቷ ነው ይመስለኛል። እንደዛ ነው። ገባችሁ አይደለ? ሩም ውስጥ የተቀመጠ የራሴን ጥሬት አለኝ። በቃ ለወራት ፈልጌ እኮ ለሌላ ነገር አይደለም። ለምን ጠራት ታዲያ? ፈልጌ ነው እሷን ማውራት። እንዴ ምንድን ነው የምታወራት? ማውራት አልችልም እንዴ? ማውራት አልችልም ወይ? የኔን ስልክ አላነሳ ብለህ እንዴት ነው እሷን የምታወራት? አይ ሚኒ በቃ ማንንም ማውራት አልፈልግም። እኔ እሷን ምክንያት አለኝ። ገብቶሻል አይደል? ይሄ የተሰጠበት ምክንያት አለ አይደል? በሌላ ነገር አትሰጁ ነው እና ታዲያ ለኔ እኮ ኦኬ ወረቀቱን ለሃይሚ እንዲሰጥና ከዛ ደግሞ አንተ ደግሞ በአካል አግኝታ ልታወራት ማለት ነው። ያልገባኝ ነገር ለሃይሚ ለምን ተሰጣ? ከሃይሚ ጋር ምንድነው ችግራችሁ እናንተ ሁለታችሁ ማለት ነው? ምንድነው ከሃይሚ የምትፈልጉት? የምሬን ነው። ምንድነው የምትፈልጉት? ሆስፒታል ለምን አልቀራችም ነው? ለምን እያለቀሰች በየቀኑ አትመጣም ነው? ያልገባኝ ነገር እንደዛ ነው። ተጠኛ አይደል እንዴ? በሌላ ነገር አትሰጁ። ምን ላስብ ሩም ውስጥ ያገኘኋቸው እኮ ነገር አይታንቺ ምን ነገር ማብራራት ከጠበቅብህም ለእሷ ነው። ሃይሚ አንቺ ስነ ስርዓት ያዥ። አፍሽን አትክፈቺ። ስነ ስርዓት ይኖርሽ። ልቀቀኝ፣ ልቀቀኝ፣ እንዳትነካኝ። ቆሻሾች ወደ ሌላ ነገር አትወሰጂ። በጣም ቆሻሾች ናቸው። ስነ ስርዓት ያዥ። አትረቡ። ስነ ስርዓት ያዥ ይላል እንዴ? ደግሞ ምን አፋለና ነው ስነ ስርዓት ያዥ ብለህ ደግሞ የምትቆጣት? ሩም ውስጥ አግኝታት ማለት የምታገኛት ከሆነ ሌላ ቦታ ልታወራት ከፈለክ ሌላ ቦታ ታወራትም። ሌላ ክፍል የለም፣ ሌላ ቦታ የለም፣ ካፌ የለም። እዛ ሄድ ማውራት አትችልም። እዛ እንዴት ያልገባኝ ነገር ማለት ነው። እዛ ማለት ማውራት አትችሉም ነበረ? ሩም ውስጥ ግዴታ ነው ክፍል ቀጥራ የምታወራት ማለት ነው። ሌላ ቦታ የለም ነበረ የምታወራት ቦታ። ሲቀጥል ደግሞ እስካሁን እያገኘሃት የነበረው ከሃይሚ ጋር ነው። ለምን ብቻዋን ማግኘት አስፈለገ? ሲጀምር እስከ ሃይሚ ጉዳዩ የሃይሚም እስከሆነ ድረስ ለምንድን ነው ብቻን አግኝታት የምታወራት? ምን አላችሁ ሁለታችሁ ለብቻ የምታወራው? ሲጀምር ስለ ወረቀቱ ደግሞ ወረቀቱ እጅ ላይ ሳይደርስ ራሱ አንብበ ምን እንደተሰጣ ራሱ ሳታነብ ማለት ነው። በምን ጉዳይ ነው ልጅቷን ልታወራት የቀጠርካት? ደሞ ስራታ ያዥ ይላታል። እጂ በእናትሽ ምን አየሽ? ልጮህብኝ ነው? ምን አሁን ካንተ ልጮህብኝ? ለምንድን ነው የማልጮህ? ተዋት። ለምን በዚህ አንቺ ዝም በይ። እንትን አትበሉ፣ አትጣሉ። ረፍ ምን ሰራልሽ? ስልክ ካላነሳልሽ ምን ሰራልሽ? ማርያም ጥፋተኛ ሃይሚ ናት። በዚህ አጋጣሚ ልንገራችሁ፣ ጥፋተኛ ሃይሚ ናት። ሁለታችሁንም እዛ ጠቅልላ መሄድ ትችላለች። ገባችሁ አይደለ? በቃ ከሁለታ ይሄዱ፣ አብሮ ይሄዱ። ብሩኬ ሰዋት ይሻለኛል ካለ መሄድ ይችላል። በጣም ነው የሚያናድደው። የምሬን ነው የምላችሁ። ምክንያቱም እዚህ ጉዳይ ውስጥ ሃይሚ እስካለች ድረስ አብሮ ነው ማገኘት አለባቸው። ካገኛት የሚያወራት ነገር ካለም ሲቀጥል ደግሞ የሚያወራት ነገር ምንድነው? ስለምንድን ነው የሚያወራት? ስለ ወረቀቱ ከሆነ ደግሞ ወረቀቱ እጁ ላይ ሳይገባ ወረቀቱን ሳያነብ ወረቀቱ ውስጥ ምን እንዳለ ሳያቅ ልጅቷን ለምንድን ነው የቀጠራት? ሊያወራት ምን ሊያወራት? ምን ትሰሪያለሽ? እኔ ትናንት ጠርተሽ ልቀቀኝ፣ አንተ ልቀቀኝ፣ ልቀቀኝ፣ ልቀቀኝ። እኮ አትጠይ አቡ እስቲ ምን እንደምታመጣ ነው ካለ ረፊ፣ አንቺም ረፊ፣ አትጣሉ። አናቷን አትይም ሃይሚ፣ አናቷን አትይም፣ አትገፈትሪያትም ወደዛ። ምን ታመጣለች? የምሬ ነው። ምን ታመጣለች? እርጉዝ ስለሆነች ነፍሰ ጡር ስለሆነች ተከበረች። አልከበርም ካለች ወደዛ መግፋት ነው። አለቀ። በጣም ነው የሚያናድሩት። ሁለቱንም ጥሎ ነበር መውጣት። ሃይሚ ራስሽን ማስከበር አለበት። ረበሽኳችሁ። አንቺ ስለምረበሽኳችሁ ነው። እስኪ አንተ ዝም በል። ስለምረበሽኳችሁ ዝም በል። ለምንድን ነው የምለው? በር ላይ አስቆምከኝ እኮ እንዳልገባ እኮ። በቃ እኔ ምንድን ነው ለእኔ ጥሩ ነገር? እኔ ለምን ጠራሽኝ? ጥሩ ነገር ደግሞ ልቤ ኪሌ ይቆጣል እኮ። ይሁት ምንድን ነው በቀጠሮ ከተገናኛችሁ ይሄንን ራስሽ አስጪው ነበር። ምንድን ነው አላማችሁ? ስሚ፣ ምንድን ነው አላማችሁ? ደኩ ነበር ይሰጣው። እኔ ምን ማድረግ ይፈልጋችሁ? እኔ ማሳከታችሁ ነስራት ያጂ ሃይሚ ረፊ፣ ተረጋጊ፣ ተረጋጊ። ቆይ ላስረዳሽ። ምሳሚን ኮነ ላስረዳሽ። አንቺ ዝም በይ እያልኩሽ ነው። አንቺ ዝም በይ እያልኩሽ ነው። ሃይሚ እዚህ ሩም ተገኘ ማለት ድጋሚ ላስረግዛት ነው። አምኜሽ ነበር። ሩም ውስጥ ተገኘች ማለት ድጋሚ ሊያስረግዛት ነው ወይ? ለምንድን ነው እንዳገኘዋት? ኧረ እባክህ ከእርጉዝ ሴት ወንዶች አይተኙም ያለው ማን ነው? የሃይማኖት አባቶቻችን ቢሉም እርጉዝ ከሆነች ነፍሰ ጡር እንደሆነች ከሰማችሁ ከሚስታችሁ ጋር አትደሩ ቢሉም ማለት ነው። ወንዶቹ መቼ ታርፉና መቼ ተኝቶ ያድርና ያኛው ነገር ማለት ነው። ገባ አይደለ ብሩኬ? ማስረገዝ ብቻ አይደለም፣ ሁለተኛ ማስረገዝ ብቻ አይደለም፣ ስሜትን እንትን ትላለህ። ገባ አይደለ? ለማስረገዝ ብቻ አይደለም ከሴት ጋር የሚተኛ ወንድ ልጅ ቀልደኛ
ምንድነው እድል ሰተና ምን አገኘሽ? አሁን ራሱ ምን አየሽ እንዴ? ግዴታ እኮ እሷን ማናገር አለብኝ ነው በሰዓት አይደል? ብሩኬ በቃ ከዚህ በላይ ጥፋት ላይ ጥፋት ግዴታ ነው። እሷን ማግኘት ግዴታ ነው። እሷን ማውራት ከዚህ በፊት ምን ብሎ ነበር? አላገኝሽም፣ ሁለተኛ ጠገቤ እንዳትመጪ፣ አልፈልግሽም፣ አላውራሽም እያላት ነበር ከሀይሚ ጋር ሲሆኑ ማለት ነው። አሁን ግን ግዴታ ነው እሷን ማውራት። ገባችሁ አይደለ? ለዚህ ነው እየተከራከረን የነበረው። ሁሌ ታገኛትና ስህተት ትፈጥራለህ። ከዛ እኔን ታሸክመኛለሽ። ሸክመህ አይሚ ሰምኛለሽ። ድጋሚ እሷን ማግኘት እኮ የኔ ግዴታ ነው። በተፈጠረው ነገር የማግኘት የኔ ግዴታ ነው። እሷን ኦኬ፣ ከሀይሚ ተለይተ ሀይሚ የለችበትም ጉዳዩ ላይ ሀይሚን አያገባትም ብቻ ነው የምታገኛት ሁሌ ማለት ነው። እንደዛ ከሆነ ሀይሚን ለምን ትከተታችኋት እዚህ ውስጥ? ምን አስፈለገች ሀይሚ? አታገኛትም እንዴ? ምን ማለት ነው? እንደሚያገኘኝ መጀመሪያ ዝም በይ። አንቺ ዝም በይ። ለምን ዝም አትይም? በእናትሽ ለምን ዝም አትይም? በቃ ተረጋጊ። ዝም በይ ሀይሚ ተረጋጊ። ስለዚህ ሰው ማውራት አለብኝ ግዴታ። ካሜራ ይዤና የመጣብኝ ነገር እኮ ትንሽ ነገር አይደለም። ገብቶሻል አይደል? ስለዚህ ሰው ማውራት አለብኝ። የመጣብኝ ነገር ትንሽ ነገር አይደለም። ግዴታ እሷን ማውራት አለብኝ። እስርም ሆነ ምንም ሆነ ማለት ነው። ወረቀት ውስጥ ያለው ነገር ብሩኬ እጅ ላይ ሳይደርስ እንዴት አውቆ ነው ልጅቷን ቀጥሮ የሚያወራት? ምን ምክንያት አለው? በዚህ አጋጣሚ ማለት ነው በምን ምክንያት ሊያወራት ቻለ? ወረቀት ውስጥ ምን እንዳለ በምን አውቆ ነው ወረቀቱ ገና እጁ ላይ ሳይደርስ ሀይሚ እጅ ላይ እንዳለ ገና ልጅቷን ቀጥሮ የሚያወራት? እንደዛ ከሆነ ወረቀቱ እኮ ለሱ መስጠት ይችል ነበረ። ከሀይሚ ምንድን ነው የምትፈልጉት? ሀይሚን ማሳበድ ነው የምትፈልጉት ሁለታችሁ? አልገባኝም። ለምን ጸጥ አለች? ለምን ቁጭ አለች? ለምን ስልክ አልዘጋችም? ጭራሽ አንተ ደግሞ እንዴት ነው ከሷ ብሶ ጭራሽ ስልክ አታነሳ? ሀይሚ ስደውል ማለት ነው። እኔ ስደውል ለምን ስልክ አታነሳም ነው? ለምን አጠፋም ነው ከሀገር? ለምን ሁሌ ሚዲያ ላይ እየመጣች እንትን ትላለች? ለምን ትታያለች ነው? ለምን አታዝንም ነው? ለምን አታለቅስም ነው? ግዴታ ካሜራ ይዤና እየመጣሁ ከእናንተ ጋር መለፋደድ አልፈልግም። እንዴ ራሴ ምክንያት አለኝ። በቃ ስለዚህ ሳትሄጂ እንኳን በሰላም እንኳን ተፈታልኝ። ችግር ለምንድን ነው ማልቱ? ለምንድን ነው ማልቱ? ረፊ እጅ እንዳሰነዝር ለምንድን ነው? እጅ ሲያንስብህ ነው ብሩኬ፣ ሲያንስብህ ነው። እኔ ብሆን እቧጭር ነበረ፣ ልንገርህ፣ እቧጭር ነበረ። ስንት ጥፋት አጥፍተህ ስንት መዋግጠህባት ስንት ነገር አድርገህባት ያ ነገር ሁሉ ውሸት ነው ብለህ አምና ካንተ ጋር ከጎን እሆናለሁ ብለህ እንትን ስትል ድጋሚ ከሷ ጋር አልጋ ክፍል ለምንድን ነው ማልቱ? በመጣሽ ባልመጣሽ ቁጥር ሌላ ነገር ለምንድን ነው የምታስቢብኝ? እዩ በእናትህ ዝም በይ። በእናትሽ ወደዛ ነው። እኔ 10 ጊዜ ወደ ነገር እየፈጠርኩ ነው ችግር ውስጥ መግባት እልህ ውስጥ አትክተኝ። ከዚህ በላይ ምን ልታመጣ ብሩኬ? ምን ልታመጣ? ብዙ ነገር ስታጠፋ እያመነች ብዙ ጊዜ ካንተ ጎን ስለሆነች ያጠፋው ራስ ከሴት ጋር ተኝታ አርግዣለሁ ብላ የመጣችው ከራስ በኩል ድጋሚ ያ ሁሉ ይቅር ብላ ልትቀበል ስትል ደግሞ አልጋ ክፍል ተገኘ። ምን ልታመጣ ከዚህ በኋላ ማለት ነው? እልህ ውስጥ ብትገባ ባትገባ ምን ልታመጡ? ይቀልዳሉ እንዴ? ፈልግም ማናገር ፈልጋለሁ። ዞር በል። ከዛስ ምን እንድትታይ ውሽማህም ምስትም? አዎ ሀይሚ እንደዛ በይው። ይቺ ልክስክስ ምን ፈልጋ አንቺ? አግብተሽ ያረገሽ መሰለሽ እንዴ? ክብረ ቢስ ዞር በላም በስነ ስርዓት ያገባሽ መሰለሽ እንዴ? ሽማግሌ ተልኮ እግር የአባትና የእናትሽን እግር ስመሽ የወጣሽ መሰለሽ እንዴ? አንቺ ጉርደታም ማለት ነው። የሚስቱ እናት ነኝ በክብር ያገባች ትመስል። ዞር በል እንዳትል። ለምን አትሰሚኝም? ብሩኬ ዞር በል። ውሻ ነህ። እሺ አትረባም። ምን አደረኩኝ? ሰምኛለሽ? የተፈጠረብኝ ችግር እኮ ቀላል አይደለም። ገብቶሻል አይደል? እሷ ማረ መቼ አየህ? ወረቀቱን ከፍተህ መቼ አየህ? መቼ አየህ? የተፈጠረብኝ ነገር ብዙ አይደለም። ኧረ እባክህ ምን ተፈጠረብህ? መቼ አየህና ልጅቷን አግኝተህ የምታወራት? ልትለምናት አታሳስሪኝ ልትል? እንደዚህ አይነት ህግም የለም ሲጀመር። ደግሞ ግዴታ ነው። ኡመት እኮ ነው የራስሽ ጉዳይ። ሰሚኛለሽ ብላኛለች አይደል? ከዛ በፊት ለምን አላገኛትም ታዲያ? ለምንድን ነው ማገኛት? ሲጀመር ብዙ ጊዜ ነው የራስሽ ጉዳይ የምትለው ለሀይሚ ማለት ነው። ሲቀጥል እኛ ሁላችንም ኦዲየንስም ሆነ ምንም ማለት ነው ተረጋግተናል። ለምን ተረጋጋችሁ ነው? ለምን አታለቅሱም ነው? ለምን አታብዱም ነው? ለምን እኔ አልዘግዝቁም ወይም ደግሞ ሀይሚን ለምን አዘገዝቋትም? ሚዲያው ለምን ጸጥ አለ ነው?
ገባችሁ? ይመስለኛል እንደዛ ነው ብሩኬ። ለምን የኔ ደጋፊዎች ለምን ለኔ ሃይሚን አትሰድቧትም? የሃይሚ ደጋፊዎች ደግሞ እኔን ለምን አትሰድቡኝም? ለምን ፎቶአችን አይዘቀዘቅም? ለምን ጸጥ አለ ሚዲያው? ለምን ቅውጥ አላለም ነው መሰለኝ። እንደዛ ነው አካሄዱ፣ እንደዛ ነው። ምክንያቱም ምንም አላንማ፣ ሁለቱንም አንድ ላይ እያስኬድን ነበረ። ሁለቱም ጥፋተኛ አይደለም። ለብሩኬ እሺ በይ፣ ሃይሚ ሊፈትንሽ ሊሆን ይችላል፣ እባክሽን ፈተናውን እለፊ፣ ከብሩኬ ጎን ሁኝ እያልን ሃይሚን ነበረ እየመከርናት የነበረው። ገባ? አንተ ግን እንደዚህ እንደምታደርግ እኛ መቼ ያወቅን? ዛሬ ነገሩን ስላወቅኩ ነው ያገኘኋት አይደለ? ነገሩን ስላወቅኩ ነው። ልቀቀኝ ብሩኬ፣ ልቀቀኝ። እስከ ዛሬ ድረስ አክብሬያታለሁ። እርጉዝ ክፍት አናትሽን ነበረ ማለት ተረጋጊና አንተን ገድዬ ወይ እሷን ገድዬ ብሩኬ ዞር በል። አትሰሚኝም? ዞር በል ከፊቴ። አትሰሚኝም? ከፊት ለፊቴ ዞር በል። አትሰሚኝም? እኔ አንተ ማየት ማናገር አልፈልግም። እሺ አምኜህ ነበር። እድል ሰጠኝ እኮ። እኔ ምን አደረኩሽ? አንድ ቤት ውስጥ አገኘኋት። እሷ እኮ ናት አይደል እንዴ ከሰሰችኝ? ለወራት እኮ ነው የጠሯት። እና እኔን ለምን አገኘችኝ? ይሄን ወረቀት ለምን ለእኔ ሰጠችኝ? አምጣው ወረቀቱን። ትሰሚኛለሽ? ከዚህ በፊት እኔ ቴክስት ምንም እየመለስኩላት አይደል? ገብቶሻል አይደል? እቺ ልጅ ብሎክ አድርጌያት ነበር። ወረቀት ውስጥ ነው። ይሄንን ማድረግ እችላለሁ። ለምንድን ነው ሌላ ባዶ ወረቀት? ገባችሁ? ባዶ ወረቀት። ኦኬ፣ ከብሩኬ ጋር አውርታችሁ አላሳስርም ምናምን ብሩኬ አመነ ማለት ነው። ልጁ እንደሆነ አመነ። አንቺን ሊያንከባክብሽ ስትወልጂ ድረስ አንቺን ሊያንከባክብሽ ቃል ገብቶ ነው። ለዛ ነው ወረቀቱን የቀደድሽው ማለት ነው። ሁለታችሁ ምን አውርታችሁ ምን አድርጋችሁ ነው ወረቀቱን የቀደደችው? ለዛ ነው። ገባችሁ አይደለ? ምክንያቱም ወረቀቱ እኔን ካላንከባከበኝ እስከ 3 ወር ድረስ ከኔ ጎን ካልሆነ ልጅ ስወልድ ድረስ ካጠገቤ ካልሆነ ብላ ነው የከሰሰችው። ለዛም ነው ደግሞ ወረቀቱን የቀደደችው፣ ምክንያቱም ስለተስማማ ማለት ነው። ብሩኬ ለምንድን ነው ችግር ውስጥ ምከቱኝ? ሃይሚ ስሚ አንቺ ስነ ስርዓት በዚህ መጣ ነው ችግር ውስጥ ልግባና አለችም። እሺ እዚህ ጋር ችግር ልፈታ አይደል የተገናኘ ነው። አንድ ነገር ይታመኝ ስሚ ትሰሚኛለሽ? ከዚህ በኋላ እኔ ራሱ የራሴን እርምጃ ነው የምወስድብሽ። ምንም የምታወሩት ነገር የለም። የምሬ ነው። ምንም የምታወሪ ነገር የለም ሃይሚ ማለት ነው። የምሬ ነው። ምንም የምታወሪ ነገር አወራሽ ብዙ ነገር ብላችኋል። ከጎኑ ለመሆን ለማጽናናት ሞክረሻል። ነገር ግን እንደዚህ መሆን ደግሞ እኔ አላቅም። ቢያገኛትም ልጅቷን ከሃይሚ ጋር ነበር አንድ ላይ። ምክንያቱም የብሩኬን ጉዳይ የሃይሚን ጉዳይ ነው ብላ ነው ለሃይሚ ወረቀቱን የሰጠችው ማለት ነው። ስለዚህ ሁለቱም ነበረ አግኝታ ማውራት። ብሩኬም ደግሞ ጠርታ ስታወራት ደግሞ ከሃይሚ ጋር ሃይሚ ባለችበት ነበረ ማውራት የነበረበት። ገባ አይደለ? ለሃይሚ ክብር ካለ ሃይሚን የምትወዳት ከሆነ ገባ አይደለ? ሃይሚ ካንተ ጎን እንድትሆን ከፈለክ ማለት ነው። አናቷን ቤት ሃይሚ ለምንድን ነው በእናትሽ ማታርፈው? ሌላ ችግር ውስጥ አንገባ። አሁንም ደግሞ በደንብ አድርጌ ነው ማሳየሽ። በየሩሙ የምትዘረጋው ክፍታ ለምንድን ነው ተረጋግተሽ ማሰብ? ለምንድን ነው ችግር ጻፈን እየከፈተች ነው? እኔ አይደለሁም። እሺ በየሩሙ የምገኘው ምን ከሰከሰ እንከባበር። ብዙ ችግር ነው ያለብኝ። ቤተሰብ ቻው። በጣም ነው የተናደድኩት። እግዚአብሔር ነው የምላችሁ። በዛሬ ቪዲዮ በጣም ነው ብሩኬ የተናደድኩት ማለት ነው። እና ሰላማችሁ ይብዛልኝ። ሙሉ ቪዲዮ ገብታችሁ ባይ